ክብር ምስጋና ለስሙ ይሁን። ጌታን እጅግ አድርጌ አመሰግናለሁኝ። ሃሌሉያ! ኢየሱስ ጌታ። በዛሬው ፕሮግራማችን የወንጌላውያን ህብረት የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ያው ህብረት አለው። ይሄ የህብረት የአቋም መግለጫ ደግሞ አውጥቷል። በተለይም በዚህ ዘመን ለሚነሱ ጥያቄዎች በቂ ምላሽ ይሰጣሉ ብዬ የማምናቸው ሀሳቦች እዛ ውስጥ አሉ። በጣም አስደናቂ የሆኑ አገላለጾች አሉ። ምናልባትም በውዝግብ ላለው ወገናችን የተለያየ መንገድ ጥያቄ ላለበት ወገናችን ምላሽ ይሰጣል ብዬ ስለማምን ይሄን ፕሮግራም ይዤላችሁ ቀርብ ያለሁኝ። በጣም ወሳኝ ነገር ነው። እንደ መጽሐፍ ቅዱስ አስተምሮ ወቅታዊ በሆኑ ጉዳዮች ላይ አንዳንድ መረጃ አቀብያለሁኝ፣ ትምህርት አስተምሬያለሁኝ። እንደ አብያተ ክርስቲያናት ህብረት አቋም ደግሞ እዛ ህብረት ውስጥም እንዳለ ሰው እኔም ይህንን አቋም ስለምጋራው ለእናንተ ሼር ላደርጋችሁ ውስጤ ሞላ። በዚህ መሰረት ነው እንግዲህ የምንነጋገረው ማለት ነው። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። እዚህ ጋር አመጣላችኋለሁ። እያነበብን ስለሆነ ዛሬ የምንነጋገረው የአቋም መግለጫውን እያነበብን ስለሆነ እዚህ ጋር አምጥቼ ሙሉ በሙሉ እያነበብን እንቀጥላለን ማለት ነው። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ኦኬ እሺ፣ በጣም ጥሩ። ስክሪን ሼር ላርጋችሁና እዚህ ጋር አምጥቼ ጊዜ ሳናባክን ሼር አልተደረገም። ብዙዎቻችሁ ሼር እንድታደርጉት እፈልጋለሁኝ። ቪዲዮውን ሼር አድርጉት ፕሊዝ። ጥሩ አግኝቼዋለሁኝ። እስቲ ተመለከቱት። እንግዲህ የአቋም መግለጫው ነው። አንድ ሁለት እያልን እያነበብን እንቀጥላለን። በጣም አስፈላጊ ጉዳይ ነው እናነሳው። አስፈላጊ ጉዳይ ነው። ክብር ለኢየሱስ ይሁን። እሺ፣ እዚህ ጋር ላድርገውና እንግዲህ በሰሞኑ ከጸጋ ስጦታ አጠቃቀም ጋር በተገናኘ የተነሱ ጥያቄዎች አሉ። ያስተምሩን ጉዳይ በሚመለከት በየጊዜው የምንሰማቸው የተዘበራረቁ ሐሳቦች አሉ። እንደዚሁም ደግሞ የስተት ትምህርቶች አሉ። ግልጽ የወጡ የስተት ትምህርቶች አሉ። ማንቀበላቸው ትምህርቶች አሉ። እንደ አብያተ ክርስቲያናት ህብረት እኔም በዚህ አቋም እስማማለሁ። ይህንን በሚመለከት ጥርት ያለ አመለካከትና እምነት እንዲኖራችሁ ይሄ በጣም ጥሩ መግለጫ ስለሆነ በደንብ አድርጋችሁ አስተውላችሁ አብራችሁ እንድታነቡ በጌታ ፍቅር እጋብዛለሁ። እንጀምራለን። የወንጌላውያን ህብረት አቋም ነው። ያው ይሄ የህብረቱን አቋም ዛሬም ያው እንደሆነ ማስታወስ አስፈላጊ እንደሆነ ነው። ከላይ የምትመለከቱት የአቋም መግለጫ ይላል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 32ኛ መደበኛ ጠቅላላ ጉባኤ በአስተምህሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካደመጥንና ከተወያየን በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችን በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈስ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑም የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። ከዚህ ቀጥሎ የምናየው የአቋም መግለጫ አንደኛ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምህሮ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ማለቱን
እኛ እና አብ አንድ ነን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንንሽ አማልክት ነን ማለቱን፣ ክርስቶስ ሰይጥኗል ማለቱን ወጋው በጌታ በኢየሱስ። እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ህገወጥ ይሆናል ማለቱን፣ የኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶቹን አጥብቀን እየተቃወምን እነዚህ አስተምሯዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን ክርስትና አስተምሮ ጋር ፍጹም የሚቃረንና የማይወክለን መሆኑን እንገልጻለን። ሃሌሉያ! ክብር ለእግዚአብሔር ይሁን። በመሃል ሃሌሉያ እያልን እያመሰገንን ነው የምንቀጥለው። ምክንያቱም ይሄ መዶሻ በዘመናችን ያሉ በነገራችን ላይ የትኛውም ቤተክርስቲያን ስትሄዱ የእምነት አቋሟ ምን እንደሆነ መታወቅ አለበት። ዝም ብላችሁ እንዳትሄዱ። ህይወት አይቀለድበትም። አንድ እድል ነው ያለ። ትምህርት ሲበላሽ ህይወት ይበላሻል። እደግመዋለሁ፣ ትምህርት ሲበላሽ ህይወት ይበላሻል። የሰዎችን ማንነት የሚቀርጸው አስተምህሮ ነው። ለዚህ ነው ለራስህና ለትምህርት ተጠንቀቅ የሚለው ጳውሎስ ደጋግሞ ለጢሞቴዎስ። ለዚህ ነው ከማን እንደተማርከው ታውቀዋል። ከልጅነት ጀምሮ እግዚአብሔርን በማመን ጥበብን ሊሰጡ የሚችሉ የመዳንን ጥበብ ሊሰጡ ዕውቀት ሊሰጡ የሚችሉ መጻሕፍትን አውቀሃል ይለዋል። በጥንቃቄ ነገሮች መታየት እንዳለባቸው እና ጌታ ኢየሱስ ክርስቶስም ስለ አስተምህሮ ስለ መጻሕፍት ዕውቀት በጥንቃቄ እግዚአብሔርን ቃል ስለማወቅና ስለማመን ደጋግሞ ተናግሯል። ሐዋርያቱም ተናግሯል። ዘመን ያፈራቸው አዳዲስና ባዕድ አስተምሮች በምድራችን ላይ በሰፊው እየታዩ ያሉበት ዘመን ስለሆነ በጥንቃቄ ነገሮች መታየት አለባቸው ማለት ነው። ራስህና ለትምህርት ተጠንቀቅ። ሌላው ዮሐንስ በመልእክቱ የሚናገረው ሁለተኛ ዮሐንስ ቁጥር 9 ላይ አንድ ምዕራፍ ነው ያለው። በክርስቶስ ትምህርት ለማይኖር ሕይወት የለውም፣ አብም የለውም፣ ወልድም የለውም፣ መንፈስ ቅዱስም የለውም፣ ባዶ ነው ማለት ነው። የክርስቶስ ትምህርት የጠራ የጸዳ ትምህርት ነው፣ ምንም እንከን የሌለበት ነው። በተጻፈው መሰረት ሰዎች ማመን ሲያቅታቸው ከዚህ በፊት ስናገር ከሰማችሁኝ አሜሪካ ተወልደው አሜሪካ አድገው አሜሪካ ሞተው አስከሬናቸው ኢትዮጵያ የተላከ አስተምሮች የህዝባችንን ጆሮ እያደሙ ያሉበት ዘመን ነው። መፈልፈያው እዚህ ነው። አሁን ይሄ ኒው ኤጅ ሙቭመንት የሚባለው ልክ የእምነት ቃል እንቅስቃሴ እንደሚባለው ተወልዶ ያደገውና የሞተው እዚህ ነው። ከሞተ በኋላ ነው አስከሬኑ አፍሪካ የሚሄደው። ምን እዚህ ግባ የማይባል ከእግዚአብሔር ቃል አንጻር ስትመዝኑት አልባሌ የሆነ አስተምረዋል። እዚህ ከላይ ቁጥር 1 ላይ የምትመለከቱት የእምነት ቃል እንቅስቃሴ ተብሎ የሚጠራ አደገኛ የክርስቶስን ትምህርት የሚቃወም አስተምህሮ ኢትዮጵያ ውስጥ በአብያተ ክርስቲያናት ደረጃ ቆሞ ታየዋለህ። መመዘን ያንተ ፈንታ ነው። ይሄ የአብያተ ክርስቲያናት አቋም ግን ምንን ያሳያል? እንደማንቀበል ቤተክርስቲያን እንዲህ አይነት አስተምሮ እንደማትቀበል ያሳያል። እዚህ ውስጥ የተደረደሩትን በሙሉ ስሙ። እኛና አብ አንድ ነን ይላል። ቆሞ ሲናገር ታየዋለህ። ከልት ነው፣ የአጋንን ትምህርት ነው። በምንም ተአምር እሱ ክርስቶስ እሱ እግዚአብሔር ሊሆን አይችልም። የሱ ቃል ሊፈጥርና ሊያደርግ አይችልም። ሐሜት ሊያማ ይችላል እንጂ በሱ አፍ ሊፈጥር አይችልም። ችግር ይፈጥራል እንጂ ኔቸር አይፈጥርም። ደፋሮች ናቸው። አንዳንዶቹን እኔ በህልሜ አሳይቶኛል። እግዚአብሔር ምስክሬ ነው። ከዚህ በፊት ነግሬያቸዋለሁ። ከዚህም በኋላ ማጋለጠው በጣም ብዙ ነገር አለ። እዚሁ የወንጌላውያን አብያተ ክርስቲያናት ፍሬም ውስጥ ታጭቀው የሐሰትን ትምህርት የሚያስተምሩ አደገኛ የአጋንንት ተላላኪዎች፣ ፈሪሃ እግዚአብሔር የሌላቸው፣ ክርስቶስ የሌላቸው ሰዎች አሉ። ኦኬ፣ እነዚህን ሰዎች እንድትጠነቀቁ ነው ይሄ መግለጫ የሚያሳየው። እና ትንንሽ እግዚአብሔሮች ነን ብለው ነው የሚያምኑት።
ይሄ ከወንጌላውያን አብያተ ክርስቲያናት አመለካከትና አስተሳሰብ አስተምህሮና እምነት ውጪ ነው። በቃ ሁለተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የብልጽግና ወንጌል ተብሎ በሚጠራው የኑፋቄ የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። የብልጽግና ወንጌል የሚባል የለም። ወንጌል አንድ ወንጌል፣ የእግዚአብሔር ወንጌል፣ የክብሩ ወንጌል፣ የመንግስቱ ወንጌል፣ የመዳን ወንጌል። ስለዚህ የብልጽግና ወንጌል ተብሎ በሚጠራው የኑፋቄ የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምህሮ አማኞች ፍጹም ሊታመሙ አይችሉም ማለቱን፣ አማኞች ፍጹም ሊደህዩ አይችሉም ማለቱን፣ ሰዎች የሚታመሙትም ሆነ የሚደህዩት ከእምነት እጦት የተነሳ ነው ማለቱን፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱን እና የክርስቶስን መስቀል ምሳሌያዊ ጥሪ አንቀበልም ማለቱንና መሰል ትምህርቶቹን አጥብቀን እየተቃወምን እነዚህ አስተምሮአዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላውያን አስተምሮ ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን ይላል። በጣም ድንቅ አገላለጽ፣ ድንቅ ነው። ብልጽግና ወንጌል ውስጥ ደግሞ ከዛው ጋር ይሄ ከእምነት ቃል ጋር የተወራረሰ ነው። የተመታ አስተምሮ ነው። የተመታ የአጋንንት ትምህርት ነው። ሰው በሆነ አጋጣሚ ሊታመም ይችላል። ከእምነት ጉድለት ሰው አይታመም። የአንደበታችን ቃል ይፈጥራል ነው የሚሉት። ድህነትንና መበልጸግን ከእምነት ጋር ያያይዙታል። ኖ እንዲህ አይነት ነገር የለም። እግዚአብሔርን ማያውቅ ሰው ነግዶ የሚያተርፍበት ዓለም ነው ይሄ። እግዚአብሔርን ማያውቅ፣ እግዚአብሔርን ማይፈራ፣ ተነግሮትም የማይሰማ ሰው በለጸኩኝ ሰርቶ በለጸኩኝ የሚልበትና ደግሞ የሚበለጽግበት ምድር ነው። ከእግዚአብሔርና ከእምነት ጋር የሚገናኝ ነገር የለውም። እግዚአብሔር ግን ሰዎችን እንደሚባርክ እናምናለን። የሰዎችን ጥቂቷን ድካም እንደሚያበዛ እናምናለን። መጽሐፍ ቅዱስ በሚለው መሰረት በረከትንና መብዛትን መበልጸግን ግን ከእግዚአብሔር አንጻር ጤናማ በሆነ የወንጌል መረዳትና አስተምሮ ግን ያለን አረዳድ እንቀበላለን። አዮ ልንታመም አንችልም ያሉ ሁሉ ተቀፍድደው ስንት ጊዜ ሆስፒታል ተኝተው ኧረ ጸልዩልን እያሉ ተጸልዮላቸው የወጡ በጋቢና በጋሪ የወጡ አሉ። በጋቢና በጋሪ ወጡ። አንታመምም የሚሉ በተለይ በዚህ በኮቪድ ዘመንማ በቃ ተረፈረፈ እንጂ በሙሉ አስነጥሶት ከሞት አፋፍ የተመለሰ ስንት አለ። ይሄ ሁለተኛው በጣም ወሳኝ ነገር ነው። የብልጽግና ወንጌልና ይሄ አንታመምም አንደህይ ምናምን ከሚለው ግብዞች ክሬት ካደረጉት አስተምሮ እንድትወጣ። ኦኬ ጴንጤ ኮንክ ይሄንን ነው ማመን ያለብህ። ይሄ የተጻፈልህ ነው ማመን ያለብህ። ማለት ይሄ ጤናማ የወንጌል መረዳት ነው። በቃ አቋም ነው። እኔ ማምንበት ስለሆነ ነው መነግራችሁ። ባይዞ የተወላገደ ጠማማ ትምህርት እንዳትሰማ። ሰዎቹ ራሱ ክሬዚ ሆነዋል። ባይዞ እንደዚህ ባለ እምነት ውስጥ የሚኖሩ ሰዎች ልብ የሚባል ነገር የላቸው። ሲያስመስል ነው ጠላት። ልብ ይነሳል። ትምህርቱ ልብ ይነሳል፣ ወደ አውሬነት ይቀይራል። ይሄ ትምህርት በተስፋፋበት ዘመን ነው የቤተ ክርስቲያን ገጽታ የገረጣው፣ ወንድማማችነት የገረጣው። ሰሞኑን በዚሁ መንፈስ ብዙ ማቀርብላችሁ ጉዳይ አለ። በጣም መሰረታዊ ሆኖ ይሄ መግቢያው እንነጋገራለን። ብዙ ነገሮች በመጨከን እንነጋገራለን። ካልጨከንን ከባድ ዘመን ላይ ነው ያለነው። ተቀላቅሎ ጉዞ የሚባል ነገር የለም። ትለያለህ፣ ትነጥራለህ። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ። በእነሱ ምክንያት ወንጌል እየተሰደበ ሊያምኑ የሚመጡ አዳዲስ አማኞች በሙሉ ወደኋላ ባክ እያደረጉ ያመኑት ተስፋ እየቆረጡ ወደ ዓለማዊነትና ወደ ስጋዊነት እየገቡ እንዲህ ወዳለ ማሽቆልቆል የተገባው የቤተ ክርስቲያን መልክ የገረጣው በእነሱ አስተምሮ ከመጣ ጀምሮ እንወጋዋለን፣ እንመታዋለን። ሃሌሉያ! ኢየሱስ ለዘላለም ጌታ።
ሶስተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የመጽሐፍ ቅዱስን ፍጹም ባለስልጣንነት በቃልም ሆነ በተግባር የማይቀበሉትን ቅዱሳት መጻሕፍትን በሙላት የማይቀበሉትን የክርስቶስን ፍጹም ሰውነትና መለኮትነት በማይነጣጠል በማይከፈልና በማይለወጥ አንድነት መኖሩን የሚክዱና የሚበራርዙ ትምህርቶችን በስጦታዎች ላይ መበላለጥን መበላለጥን በስጦታዎች ላይ መበላለጥን የሎሌነትን መንፈስ የሚጻረር የግለሰብ ግነትንና ማዕከልነት እንዲሁም ጤናማ ያልሆነ የመጽሐፍ ቅዱስ አተረጓጎምን የሚያራምዱትን እንቃወማለን፣ የማይወክሉን መሆኑንም እንገልጻለን ይላል። ድንቅ ነው። የመጽሐፍ ቅዱስን የእግዚአብሔር ቃልነትና ሉዓላዊነት ማከበር ከምን ልንገር እንደወረደ ትንቢት ልንገር ከቃሉ ልንገር ሚል ጭምልቅልቁ የወጣ አክብሮት የሚባል የሌለው ስድ የሆነ ብልግና የተሞላ እግዚአብሔርን ማይፈራ ሰውን የማያፍር ግብዝ አገልጋይ የሞላበት ነው። ግብዝ አገልጋይ ማን አንተ ቃል የምታወርደው ማን እንደወረደ ልንገር ይልሃል። መጥቶ የተጻፈውን ይንቁታል። ይሄ ያጋንንት አገልግሎት። የእግዚአብሔር ቃል እውነትና ስልጣን ካልገባ ምን ትሰራለህ? እዚህ ህብረት ውስጥ ምን ትሰራለህ? ምን ትሰራለህ? የክርስቶስ ኢየሱስን ፍጹም ሰውነትና መለኮትነት ማመን ከሆነ ፍጡር እያለ የሚናገር ከሆነ አርዮሳዊ ነው። ትምህርተ ሥላሴን ማይቀበል ከሆነ ሰባልዮሳዊ ነው። ስለዚህ ማይወክሉን መሆናቸውን እንገልጻለን። ሐዋርያነት፣ ነብይነት፣ ወንጌላዊነት የሚባሉት ነገሮች የጸጋ ስጦታዎችን በሚመለከት ያሉ ነገሮችን የሚፈታ ስጦታውም ጸጋውም አለ። ሰዎቹ ግን አሉ ወይ ነው? በትክክል ያ ነገር ፋንክሽን እያደረገ ነው ወይ? ጤናማ ነው ወይ የሚለውን መፈተሽ። ቤተክርስቲያን መለየትና መሾም ትችላለች፣ መፈተሽ ትችላለች። በተሰጣት የመንፈስ ቅዱስ ጸጋ በመለየት የጌታን ድምጽ በመስማት የመንፈስ ቅዱስን ምሪት በመስማት የተሰጣትን መጽሐፍ ቅዱሳዊ የሆነ ትክክለኛ የሆነውን አካሄድ ትከተላለች። በቃ ሐሰተኞችን ግን እንዲህ ባለ መንገድ ከዚህ ቃል ጋራ ከእግዚአብሔር ቃል ጋራ የማይሄደውን በሙሉ ታወግዛለች ማለት ነው። አለቀ። ይሄ ነው። አራተኛው ላይ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና የምንለማመድ መሆኑ የተረጋገጠ ነው። የመንፈስ ቅዱስ ስጦታ አለ የለም የሚባል ነገር ራሱ የለም አለ። ሌባ ሲበዛ ፖሊስ የለም ወደ ማለት አትመጣም። ፖሊስ አለ፣ ሌባውም አለ። ገብቷል? በሐሰት የእግዚአብሔርን ጸጋ አቢዩዝ የሚያደርጉ ሰዎች ስለበዙ የመንፈስ ቅዱስን ጸጋና በክርስቶስ ኢየሱስ ለቤተ ክርስቲያን የተሰጡትን እነዛን አምስቱን የአገልግሎት ክፍሎች የሉም ብሎ መናገር በራሱ በጣም ትልቅ ስህተት ነው። ዶክትሪናችንን የምንቀርጸው ከችግሮች በመነሳት ሳይሆን ከእውነተኛው የእግዚአብሔር ቃል በመነሳት ነው። ኦኬ፣ እርግጥ ነው በየጊዜው የተነሱ የስተት አስተምሮች፣ ለምሳሌ አሪዮስ ያነሳው ትምህርት 318ቱ የቤተክርስቲያን መሪዎች ተሰብስበው በኒቂያ በ325 ዓመተ ምህረት የአቋም መግለጫ እንዲያወጡ አድርጓቸዋል። ከዛ በኋላ እንደዛ አይነት አስተምሮ ቢነሳ መፍትሄ ሊሰጥ የሚችል ይሄ ጸሎተ ሃይማኖት የሃይማኖት ጸሎት ተብሎ የሚታወቀውን ኒኪያን ክሪድ ተብሎ የሚታወቀውን ክፍል አንዳንዶች በቃል ይሉታል።
ይሄ በግዕዝም ይባላል። ጸሎተ ሃይማኖት ናምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ እያለ እስከ መጨረሻ ድረስ የሚሄድ ዘለግ ያለ የአቋም መግለጫ አለ። ከእንደገና ደግሞ በሰባሌዎስ ትምህርት ምክንያት የመጣ አለ። በመንፈስ ቅዱስ ላይ የዋሸው ውሸት አለ። እሱን ደግሞ መተው የቤተክርስቲያን አባቶች እንዲሁ የአቋም መግለጫ አውጥተዋል። አሁን በዚህ ዘመን ለምሳሌ የእምነት ቃል እንቅስቃሴ የሚለው እርግጥ ነው ከመጀመሪያው መቶ ክፍለ ዘመን ከነዚህ ከኖስቲሳውያን ትምህርት ጋር በከፊል የሚያያዝ ነገር አለ። ግኖስቲክስ ወይም ደግሞ ኖስቲሳውያን ተብለው የሚጠሩት ጋራ የአስተምሮ ውህደት አለው። አሁን እንዲህ አይነት ትምህርት ሲመጣ በዚህ ዘመን ደግሞ እንደዚህ ቤተክርስቲያን የአቋም መግለጫ ታወጣለች ማለት ነው። ከዛ ውጭ ግን ዶክትሪን የሚሰራው ከመጽሐፍ ቅዱስ ከእግዚአብሔር ቃል በመነሳትም ችግር ላይ የተንጠለጠለ ዶክትሪን የለንም። ቃሉ ላይ ግን የተመሰረተ ዶክትሪን አለን ማለት ነው። ስለዚህ የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና የምንለማመድ መሆኑ የተረጋገጠ ነው። ስለዚህ አሁን ልሳን የሚቃወሙ አብያተ ክርስቲያናት አሉ። ልሳን የመንፈስ ቅዱስ ስጦታ መካከል አንዱ ነው። ትንቢትም እንደዛ። ኦኬ፣ ፈውስም፣ ጥበብ መናገር፣ እውቀት መናገር፣ ሌሎች ታምራት ማድረግ የሚሉት በሙሉ የመንፈስ ቅዱስ የጸጋ ስጦታዎች ናቸው አለ። ለምሳሌ አንድ ሰው ይሄ ጸጋ ባይኖረው፣ ጸጋው ባይሰጥ፣ መንፈስ ቅዱስ እንደፈለገ ስለሆነ የሚሰጠው ልሳን መናገር ባይችልና ባይሰጠው ልሳን የለም ማለት የለበትም። ተነስቶ እኔ የሌሉኝ ጸጋዎች አሉ፣ ያሉኝ ጸጋዎች ደግሞ አሉ። እኔ የምጠቀምበት ጸጋ ወይም ለእኔ የተሰጠኝ ጸጋ ለቤተ ክርስቲያን መታነጽ ነው ብዬ አምናለሁ። እኔ ጋር ግን የሌሉ ጸጋዎች መጽሐፍ ቅዱስ ላይም ዓለምም ላይ የለም ብሎ መሸምጠጥ ግን ግብዝነት ነው፣ ስህተት ነው። አለ፣ ጸጋው አለ። እኔ ጋር ባይኖርም ከሌ ጋር አለ፣ ከሊት ጋር አለ። እንደሚያስፈልግ መንፈስ ቅዱስ ስጦታን ሰጥቷል። በቃ ስጦታው ፋንክሽን ያደርጋል፣ እየሰራ ነው። በቃ መንፈስ ቅዱስ ስራ አላቆምም። ጌታ እስከሚመጣና የቤተክርስቲያን ንጥቀት እስከሚሆን ድረስ እነዚህ የጸጋ ስጦታዎች በኃይል ይከናወናሉ ማለት ነው። ከዛ በኋላ ሲጠነቀቅ ምን ይላል? በአንጻሩ በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮች ዩሲ መቃወም ያለብን ይህንን በጸጋ ስጦታ ስም የሚመጣ ማጭበርበር ስጦታዎቹን የገንዘብ ማግኛ መንገድ ማድረግን የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ ጨይ ይበዛዋል፣ አዮ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርንና የመሳሰሉትን ማጭበርበሮች አጥብቀን እየተቃወምን ነው የሚለው። የመንፈስ ቅዱስ የጸጋ ስጦታዎችን ተንተርሶ የመጣ የነጋዴ አሰራር ግን ሊወገዝ ይገባዋል። ስለዚህ ችግሩን ነው ለይተህ የምትመታው እንጂ ጸጋውን አብራት አትጨረግደው ማለት ነው። እንዲህ አይነት አሰራር የለም። ለይተህ ግን ትመታለህ። ጴንጤ ሲጸልይ ለይተህ ምታ እንደሚለው ለይተህ ትመታለህ። ጸጋው አለ፣ ሌቦችም አሉ። ስለዚህ ጸጋው ይሄ ነው ትላለህ። ሌባ ካለ ሌባው ይሄ ነው። ጨርቅ የሚነግድ ጨው፣ ውሃ፣ አፈር ወዘተ በጣም እኮ የሚገርም ባልትና አረጉት እኮ በቃ ጨው እዛ ቤትኛ ያለውን እናጸዳለን እያለ ከዚህ ደግሞ የባልትና ውጤቶች ለሽያጭ እየቀረቡ ነው። ፌጦ አልቀረም። አሁን ኦርቶዶክስ ጋር ፌጦ፣ ሰናፍጭ፣ የሰናፍጭ እምነት የሚባላል በእነ አርሴማ ስም የሚታደል በእነ ሚናስ በሚባል ሰው ስም የሚታደል የቃሪያ እምነት ሁሉ አለ። የቃሪያ የመቃብር አፈር የሚባላል። ይህንን እኛ በዛ በኩል ስንታገል እዚህ የጨው መሸጫ መደብር አድርጎታል። ሁለቱንም እንመታለን፣ አልለቀውም። ክብር ለኢየሱስ ይሁን። የጌታ የኢየሱስ ክርስቶስ ደም በከንቱ አልፈሰሰም። ከማንም ጋር አልደራደርም። ከማንም ጋር ወንጌል ያሸንፋል፣ እውነት ያሸንፋል። በነፃ የተቀበላችሁትን በነፃ ስጡ ነው የሚለው የእግዚአብሔር ቃል። በነፃ ዘይት ከቤቱ ይዞ መምጣት ይችላል። የፈለገውን አይነት የኦሊቭ ኦይልም ይሁን የበቆሎ ዘይት ይዞ ይምጣና ጸልይበትና ስጠው በነፃ። ዘይት መግዛት ካቃተ
ጨው ትነግዳላችሁ፣ ውሃ ትነግዳላችሁ። የተቀባው ጸበል ከሚሉትና ከሚያታልሉበት መንገድ ምን ተለየ? ምን እየሰራችሁ ነው? ምን እየሰራችሁ? የጦፈ ንግድ። ይሄ እኮ ጌታ በቤተ መቅደስ ውስጥ ጅራፍ ገምዶ ያሳደዳቸው ሰዎች ባህሪ እኮ ነው። ይሄንን እንቃወማለን። እነዚህ ልምምዶች ከኛ ከወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውንም አይነት ማጭበርበሮች በሚመለከት ለሚነሱ ህጋዊ ክሶች የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጡ መሆኑን እናሳውቃለን። እንደዚህ አጭበርብሮ እንደዚህ አይነት ስራ ሰርቶ ቢከሰስ ሽፋን አይሰጥም። ህብረቱ ሽፋን አይሰጥም። አጋልጦ ነው። እየሸጠ ነው። አዎ እየሸጠ ነው የሚለው በቃ። ይሄን ግን ስሩበት። አሁን ይሄ አቋም መግለጫ ነው። ህብረቱ ይሄን ማድረግ አለበት። በህግ የሚጠየቁትን በህግ አግባብ እንዲጠየቁ አሳልፎ የመስጠቱንም ኃላፊነት መወጣት አለበት። ይሄን እናደርጋለን። አምስተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ጌታ ኢየሱስ ክርስቶስ አዳኝ መሆኑን አምኖ የተቀበለና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ የጽድቅና የቅድስና ህይወትን የሚለማመድ መሆኑን በጽኑ እናምናለን። ጽድቅና ቅድስና ላይሰንስ፣ የኃጢአት ላይሰንስ አይደለም፣ ጸጋ በጥንቃቄ ነው። ኢየሱስ ክርስቶስን አምኖ ዳግመኛ የተወለደ ሁሉ የመንፈስ ቅዱስን ጸጋ የተቀበለ ሁሉ የጽድቅና የቅድስና ህይወትን የሚለማመድ መሆኑን በጽኑ እናምናለን። በአንጻሩ ከክርስቲያናዊ ስነ ምግባርና ሞራል ፍጹም በተቃራኒ የሚደረግ የኃጢአት ልምምድን ማለትም አመንዝራነት፣ ግብረ ሰዶማዊነት፣ የቅድመ ጋብቻ ሩካቤ ስጋ፣ ፍቺና ተደጋጋሚ ጋብቻን፣ ታማኝነት ማጉደልን ወዘተ ከኛ የወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረንና የምናወግዘው መሆኑን እንገልጻለን። ስለዚህ የቅድስናና የጽድቅን ህይወት ከመንፈስ ቅዱስ ኃይል የተነሳ እየተለማመደ ሰውየው ኢየሱስን ወደ መምሰል ማደግ አለበት እንጂ እንደ ካሮት ወደ ታች አያድግም ማለት ነው። መሰረታዊ ጉዳይ ነው። ስድስተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በተለያዩ ጊዜያት ከውጭ ሀገር እየመጡ የተለያዩ የኑፋቄ ትምህርት የሚያስተምሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የውጭ ሀገር ዜጎች መኖራቸውን ተገንዝበናል። በመሆኑም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ከውጭ ሀገር ለሚመጡ መጽሐፍ ቅዱሳዊ ጤናማነታቸው ሳይረጋገጥ መድረኮቻችንን አሳልፈን እንዳንሰጥ ተገቢውን ጥንቃቄ ማድረግ እንዳለብን ተገንዝበናል። በተያያዘም ከላይ የተገለጹት የኑፋቄ ትምህርቶች፣ ባዕዳን ልምምዶችና የሞራል ውድቀቶች ውስጥ ያሉ ግለሰቦችን የሚያበረታቱና እውቅና የሚሰጡ አገልጋዮች ከዚህ ተግባራቸው እንዲታቀቡ እናሳስባለን። አሁን አሜሪካ ውስጥ ያሉ በተለያየ ቦታ ላይ በጣም ትልልቅ እነዚህ ሜጋ ቸርቾች አሏቸው የሚባሉት ከተለያየ ጉዳይ ጋር ስማቸው የተነሳ የሚገርማችሁ ትልቅ ውድቀት ነው እዚህ አሜሪካ ውስጥ እያየን ያለ ነው። በአገልጋዮች ደረጃ ይሄ በተለይ የሞራል ውድቀት በጣም በከፍተኛ ሁኔታ ይሄ ከተመሳሳይ ጾታ ርኩሰት ጋር ትልልቅ ቢሾፕ እየተባሉ የሚጠሩ አሜሪካውያን ማለት ነው። ኢትዮጵያም ውስጥ እየሰማ በዚህ ጉዳይ ላይ ስማቸው የሚነሱ ሰዎች እንዳሉ ወደ ክርስቶስ ከመጡ ለሚመሩት መንጋ ምሳሌ በመሆን እግዚአብሔርን በመፍራት በመጸለይ የተሻለ ህይወትን በሰዎች ፊት በመግለጽ ኢየሱስን በህይወት በመተረክ ምሳሌ መሆን ነው እንጂ ያለበት ዓለም ላይ እንኳን ማይሰማ ነውር ልክ የቆሮንቶስ ቤተክርስቲያን በዓለም ያልሰማ ነው ኃጢአት በእናንተ ዘንድ አለ ይላቸዋል። የአባቱን ሚስት ያገባ በእናንተ መሃል አለ ብሎ ጳውሎስ እንደጻፈው እንደዛ አይነት ነውሮች እንሰማለን። ሰው ከዓለም ከጨለማ ከረከሰው የህይወት ስርዓት ወጥቶ ወደ ጌታ ከመጣ ከተለወጠ የትላንትና ማንነቱ አይደለም አሁን ያለው ማንነቱን የሚያስወቅሰው። ትላንትና በምህረት ተሽሮለታል። ትላንትና በይቅርታ ተሽሮለታል። በክርስቶስ ኢየሱስ ደም ታጥቦ ጸድቶ ነው ወደ ጌታ የመጣው። ነገር ግን አሁንም በተመሳሳይ ልክ ይሄ አሳማ ከታጠበ በኋላ ወደ ጭቃ እንደሚገባ ውሻም ወደ ትፋቱ እንደሚመለሰው
ኃጢአትን የህይወቱ ስርዓት አድርጎት የሚቀጥል ከሆነ ላይፍ ሲስተሙ የሚያደርገው ከሆነ መዳኑ ሁሉ ጥያቄ ውስጥ ይገባል። አይደለም የሰውየው ማንነት አይደለም ክርስትናው መዳኑ ራሱ ጥያቄ ውስጥ ይገባል ማለት ነው። ምክንያቱም ክርስትና በፕሮግረስ ማደግ ነው እንጂ ማሽቆልቆል አይደለም። ስለዚህ ይሄ በጣም በጣም ግልጽ የሆነ አቋም ነው። ትምህርትም ይዘው ሲመጡ ትምህርታቸው ምን እንደሆነ መታወቅ አለበት። አሁን ባለፈው መስቀል አደባባይ ላይ የተዘጋጀ አንድ ፕሮግራም ነበረ እና ሁላችንም ሽፋን ሰጥተነዋል። ጤናማ አስተምሮ የሚከተሉ ናቸው። ቤተሰቡ እንዳለ በዚህ በአሜሪካውያን የታወቀ ንጹህ ወንጌል የሚያስተምሩ ፋሚሊዎች ናቸው። ከንቲባዋ አቀባበል ተደርጎላቸዋል። መስቀል አደባባይ ላይ አስደናቂ ፕሮግራም ተሰርቷል። በሺዎች የሚቆጠሩ ሰዎች ወደ ጌታ መጥተዋል። እንዲህ አይነት ነገር ሲሆን መተባበር፣ የስተት ትምህርት ይዞ የሚመጣ ካለ ደግሞ አለመተባበር ከሁላችንም ይጠበቃል ማለት አለመተባበር። ተመርዟል። ጊዜው በጣም አደገኛ ነው ብራዘር። በጣም ለምን ጥንቅር አይልም ሁሉ ነገር? በክርስቶስ ላይ ሞክ የሚያደርግ አስተምሮ ይዞ የሚመጣ ከሆነ አትቀበለው በቃ። ሰባተኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በርካታ የኑፋቄና የስህተት ትምህርቶች፣ መጽሐፍ ቅዱሳዊ ልምምዶችና ሞራላዊ መሰረቶችን የሚያናጉ ሐሳቦች ከሚተላለፉባቸው መንገዶች ዋነኛው የብዙሃን መገናኛዎች ቴሌቪዥን፣ ሬዲዮ፣ የህትመትና የማህበራዊ ሚዲያ መሆናቸውን ተገንዝበናል። በመሆኑም የትኞቹ የብዙሃን መገናኛዎች በዚህ ችግር ውስጥ እንዳሉ በመለየት አገልጋዮችና ምዕመናን እንዲጠበቁ ማድረግ እንዳለብን አጥብቀን እናምናለን። በተጨማሪም ጤነኛው ትምህርት የሚተላለፍባቸው የብዙሃን መገናኛዎችን ማበረታታትና የወንጌላውያንን ድምፅ የሚያስተጋቡ ሌሎች የብዙሃን መገናኛዎችን ማቋቋም አስፈላጊ መሆኑን በመገንዘብ ለተግባራዊነቱ የበኩላችንን ለማድረግ ቃል እንገባለን ይላል። ዘመኑ እነዚህን ፕላትፎርሞች በመጠቀም እውነተኛውን የእግዚአብሔርን ቃል ለሰዎች ዴሊቨር ማድረስ አስፈላጊ እንደሆነ ምንም ማጠያየቅ ጉዳይ ነው። ይሄን ተገንዝበናል፣ ወደፊትም ይሄንን እናደርጋለን ነው የሚሉት። በጣም አስፈላጊ ነገር ነው። ነገር ግን ወደ ተግባር መቀየር አለበት። የወንጌላውያን አብያተ ክርስቲያናት ህብረት አሁን ይሄ በጽሁፍ የቀረበው ብቻ በጣም ድንቅ ነው። በቪዲዮ በኦዲዮ የሚቀርቡ ዘመኑን በተለይም የአብያተ ክርስቲያናት ውስጥ ያለው ህብረት ውስጥ ያለው ህዝብ በሙሉ እውነታውን የሚረዳበትን መንገድ በግልጽ በሚዲያ አብዴት ማድረግ ያስፈልጋል። አሁን ፓስተር ጻድቁ ነበሩ ለረጅም ዘመን 10 ዓመት ያክል። አሁን ደግሞ ፓስተር ደረጀ ነው በመሪነት ያለው። ሌሎችም ወንድሞች አብረው ሆነው ይህን ህብረት እየመሩ ነው። በጥንቃቄ ቃል የተገባውን ደግሞ በተግባር በመፈጸም ነገሮች መከናወን አለባቸው። ወረቀት ላይ ብቻ የሰፈረ ከሆነና ወደ ተግባር ማይለወጥ ከሆነ ያጠያይቀናል። ስለዚህ ተግባር ላይ መሰራት አለበት። 8ኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ከላይ በተጠቀሱት የተሳሳቱ አስተምሮ የልምምድና የሞራል መንገድ ውስጥ ያሉ ቤተ እምነቶች፣ መገናኛ ብዙሃን እንዲሁም ግለሰቦች ካሉበት የተሳሳተ አካሄድ እንዲመለሱ በራችንን ክፍት አድርገን በክርስቲያናዊ ፍቅር ጥሪ እናደርጋለን። ነገር ግን ይህን ለማድረግ ፈቃደኞች በማይሆኑትና በስተት መንገዳቸው ለመቀጠል በፈቀዱት ላይ ተገቢው መጽሐፍ ቅዱሳዊ እርምጃ እንዲወሰድ ይህንንም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሥራ አመራር ቦርድና የህብረቱ ፕሬዝዳንት ጽሕፈት ቤት በጋራ እንዲያስፈጽሙት ሙሉ ኃላፊነት እንሰጣለን። መጀመሪያ ያው መጽሐፍ ቅዱሱ በሚለው መሰረት ስህተት የሰራ ሰው ካለ ስህተቱን ተጠርቶ ይጠየቃል። እንዲህ አይነት ስህተቶች አሉ፣ እንደዚህ መታረም አለባቸው እና ጌታ ኢየሱስም ወንድምህ ቢበድልህ ጠርተህ ውቀሰው፣ ካልሰማ ወንድሞችን አንድ ላይ አድርገህ ከዛ ደግሞ ቤተክርስቲያን ማይሰማ ከሆነ ግን በሶስተኛው በቃ እንደ አረማዊ እንደማያምን አድርገህ ቁጠረው ነው። ተለይ ከሱ መለየት ይችላል ማለት ቸርች ይሄ ስልጣና ኦቶሪቲ ያላት ማለት ነው። በዚህ መሰረት እናከናውናለን ነው የሚሉት። ጥሩ ነው። 9ኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች በምድራችን ላይ ያለችው ቤተክርስቲያን አሁን ለደረሰችበት ችግር እኛም መሪዎቿ ተጠያቂዎች መሆናችንን እንቀበላለን። ሶ ጉድ በጣም ጄኒውን የሆነ ጽሁፍ ነው። በነገራችን ላይ ተጠያቂነትን መሸሽ አያስፈልግም።
እኔ አሁን አንድ በጣም የሚስማማኝ ነገር ሁላችንም እናበረክተው አስተዋጽኦ አለ። ለጥፋቱም ለልማቱም እናበረክተው ነገር አለ። ለጠፋው ጥፋት ኃላፊነት መውሰድ፣ ለለማው ልማት ደግሞ ቴንኪው መባባል መለመድ አለበት። አይጎዳም። ኃላፊነት መውሰድ አለ። ስህተት ከሰራው ስህተቴን በዚህ አስተምሮ ዙሪያ የተናገርኩን ነገር ትክክል አይደለም ብዬ ማመን አለብን። ህብረቱ አሁን ላለ ቤተክርስቲያን ችግር መሪዎች የሰሩ ስህተትና ክፍተት እንዳለ አምኗል። ይሄ በጣም ትልቅ ነገር ትልቅነት ነው። ስህተትን ማመን በጣም ትልቅነት ነው። እንቀበላለን፣ ተጠያቂዎች መሆናችንን እንቀበላለን ይልና ይህም ሲባል በቂና ተገቢ ትምህርት አለመስጠታችን፣ አንደኛ የመንፈስ ቅዱስ ስጦታዎችን በተገቢው መንገድ አለማበረታታታችን። ማበረታታት ያስፈልጋል። ነገሮች እንዲዳፈኑ የተደረገበት መንገድም ነበር ማለት ነው። አለማበረታታት እሱ ራሱን የቻለ ስህተት ነው። የጸጋ ስጦታ እንደውም በደንብ እንዲደረግ ነው ማበረታታት። ሁላችሁ በልሳኖች እንድትናገሩ እወዳለሁ አለ ጳውሎስ። ሁላችሁ ትንቢት መናገርን በብርቱ ፈልጉ። በብርቱ ኢኒሼት ያደርጋል ማለት ነው። ትንቢት ለመናገር ሰዎች እንዲጸልዩ፣ የትንቢት ጸጋን ለመቀበል እንዲጸልዩ ኢኒሼት ያደርጋል ጳውሎስ። ልክ እንደዛው አላበረታታንም። ሶስተኛ መድረካችንን ለሐሰት ትምህርቶችና ልምምዶች ክፍት ማድረጋችን። ይሄም ከባድ ነገር ነው። ሳይለዩ አገልጋዩን መጥራታቸው። እሺ፣ እንዲሁም ስህተቶች ሲፈጠሩ ፈጣን የእርምት እርምጃ አለመውሰዳችን። አየው፣ ስህተቶች ሲፈጠሩ ወዲያው አይደለም የሚደረገው። ነገሮች በሶሻል ሚዲያ ተቀጣጥለው እከሌ እንዲያደረገ እከሌ እንዲሰራ ከተባለ ነገሩ ከተወራ በኋላ ብዙ ዳሜጅ ካመጣ በኋላ ውይይት የሚባለው ወዲያው። አሁን ሰሞኑን እዚህ አሜሪካ ውስጥ አንዱ የሆነ ሚስጥር ያወጣና ትምህርት ቤት ውስጥ የዛን ልጅ የሚያወጣውን ሚስጥር ይዞ መጥቶ አንድ አስተማሪ እየቀረጸ አንድ አይሁዳዊ ምንድነው ራባይ ለምን እንዲያደረክ እያለ እየተከተለ ይቀርጸዋልና በኋላ ከሰውየው ጋር መደባደብ ጀመረ። ፖሊስ ወዲያው መጣ። ሁሉንም አፋፍሶ ወስዶ ምርመራ አድርጎ የሰውየው ይሄ ራባይ አይሁዳዊ ሰው መምህር የአይሁድ መምህር ግን በጣም ነውር ነው የሚሰራ የነበረው። አስገቡት እስር ቤት። ወዲያው ነገሮች ወዲያው ነው መሆን ያለባቸው። ሲቆይ ይዝጋል፣ ይሻግታል፣ ብዙ ነገር ያበላሻል። ጤናማ የሆነውንም ነገር ሰዎች እንዳያምኑት ያደርጋል ማለት ነው። መድረኮችን ክፍት ማድረግ፣ ከዛ ደግሞ ክፍተቶች ሲኖሩ ያንን በፈጣን እርምጃ አለማስተካከል ይላል። ሌላኛው በጸጋ ስጦታዎች መካከል ማበላለጣችን፣ በዚህም እግዚአብሔርን ማሳዘናችንን እየተገነዘብን ባለማወቅም ሆነ በአሰራር ጉድለት የተበደሉ ወይም የተጎዱ ወንድሞችና እህቶች እንደሚኖሩ በመረዳት ከአምላካችን ከእግዚአብሔር ምሕረት እንጠይቃለን። ከዚህም የተነሳ የተጎዱ ምዕመናን ይቅርታ እንጠይቃለን። እንደ መሪ ቤተክርስቲያን ከገባችበት አሳሳቢ ችግር እንድትወጣ ተገቢውን የንስሐና የምልጃ ጸሎት በየቤተ እምነቶቻችን እናደርጋለን። እውነተኛውን ትምህርት በትጋት የማስተማር እና ደቀ መዛሙርት የማድረግ ኃላፊነታችንን እንወጣለን። በየቤተ ክርስቲያናቱ ያሉ ምዕመናንም በዚህ ረገድ ለበደሉት ማናቸውም በደል ሁሉ የጌታን ምሕረት እንለምናለን ይላል። በጣም 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 አስፈላጊ ነገር ነው። ክብር ለእግዚአብሔር ይሁን። እሺ፣ ወደ መጨረሻው እየሄድን ነው። 10ኛ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ዛሬ መጋቢት 22 ቀን 2009 ይሄ 2009 ላይ የወጣ ነው ዓመተ ምህረት ያወጣ ነው የአቋም መግለጫም ሆነ የህብረቱ ጽሕፈት ቤት ከዚሁ ጋር ተያይዞ ወደፊት የሚያስተላልፋቸውን ውሳኔዎች ለመተግበር ቃል እየገባን ይህንንም ባለን የቤተክርስቲያን መዋቅር መሰረት ለማስፈጸም በየክልሉ ካሉ የወንጌላውያን አብያተ ክርስቲያናት አደረጃጀቶች ጋር በአንድነት በመስራት መንጋዎቻችንን የመጠበቅ ኃላፊነታችንን እንደምንወጣ እንገልጻለን። ይህ መግለጫ እንደ አስፈላጊነቱ ተገቢ ለሆኑ ተቋማት እና ድርጅቶች እንዲደርስ ጽሕፈት ቤቱ እንዲሰራ እናሳስባለን። እግዚአብሔር ቤተክርስቲያን ይጠብቅ፣ ሀገራችንን ይባርክ። መጋቢት 22 ቀን 2009 ዓ.ም አዲስ አበባ ኢትዮጵያ ይላል። ክብር ለእግዚአብሔር ይሁን። ይሄ
አሁንም ላለው ወደፊትም ለሚመጡ ቻሌንጆች ምላሽ የሚሆን አፕዴት የሚደረጉ ነገሮችን አፕዴት አድርጎ ይሄ በ2009 የወጣውን የአቋም መግለጫ አሁን 2018 ላይ ነን ያለነው። ህብረቱ እነዚህን አቋሞች በማየት ወቅታዊ የሆኑ ችግሮች አሉ በአብያተ ክርስቲያናት እየተነሱ ያሉ ብዙሃኑ የሚገኝበት ህብረት ነው። ይሄ አብያተ ክርስቲያናት የወንጌል አማኞች የአብያተ ክርስቲያናት ህብረት ማለት ትልቅ ህብረት ነው። ትልቅ ህብረት ነው። አሁንም ነገሮችን አፕዴት ማድረግ፣ ወቅታዊ መግለጫዎችን መስጠት፣ ነገሮችን ማረጋጋት፣ ፈጣን እርምጃ መውሰድ፣ ኃላፊነትን መወጣት ያስፈልጋል። ካውንስሉ ወይም ደግሞ እንዲሆን መስራትና ማድረግ ያስፈልጋል ማለት ነው። ክብር ምስጋና ለእግዚአብሔር ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። እሺ የዛሬው ያነበብነው የወንጌላውያን አማኞች ህብረት መግለጫ አሁን በዘመናችን ላሉ ችግሮች ምን ያህል መፍትሄ ሊሆን እንደሚችል አስቤ ነው ይሄን ያደረኩት። ሙሉ በሙሉ መስማማበት እውነት ነው። ኦኬ፣ ሙሉ በሙሉ የሚጨመሩ ነገሮች አሉ፣ ወቅቱን የዋጁ ነገሮች በደንብ ጥናት ተደርጎ ደግሞ ተጨምቆ ሌሎች ነገሮች ተጨምረውበት ይወጣል በሚለው ሐሳብ ላይም እስማማለሁ። መታከል ያለባቸው ነገሮች አሉ። ነገር ግን የተጻፈው ነገር አሁን በዚህ ባሳለፍናቸው 20 እና 15 ዓመታት ውስጥ በኢትዮጵያ ምድር በኢትዮጵያውያን ባሉበት አካባቢ ሁሉ በጣም መሰረታዊ የሆነ ችግር እየሆነ ስለመጣ ይሄንን የወንጌላን አማኞችን የአጠቃላይ የጴንጤውን ችግር የሚፈታ ነው ብዬ አስባለሁ። ስለዚህ ከስህተት ትምህርት ራስን መጠበቅ፣ ከሐሰተኛ ልምምዶች ራስን መጠበቅ፣ እንደ እግዚአብሔር ቃል የጸጋ ስጦታዎችን ማከናወን ያስፈልጋል ማለት ነው። ይሄ የመሪዎች ብቻ አይደለም፣ ያንተም የኔም ያንቺም የሁሉም ክርስቲያን ግዴታ ነው። የሁሉም። ስለዚህ ወቅት ያመጣቸውን ጎርፍ ጠርጎ ያመጣውን ቆሻሻ በሙሉ ቤት ውስጥ አታስገባ። አዳዲስ አስተምሮ ጴጥሮስ ማያውቀው ጳውሎስ ማያውቀው የዘነጠ የሲኦል ትምህርት ይዘህ እንዳትገባ ወደ ቤት። የዘነጠ የሲኦል ትምህርት ጽድት ጥርት ያለ ነው እግዚአብሔር ቃል። በቃ እዚህ ላይ ያለው ነው ምናምን እግዚአብሔር ቃል የሚለውን ነው ምናምን። እዚህ ውስጥ የሌለ አናም የትኛውም ቦታ ላይ ሰው መንፈስ ነው የሚል ነገር የለም፣ እዚህ ውስጥ የለም። በቃ እኛ ትንንሽ አምላኮች ነን እና አንድ ነን ብሎ ራስን ከመለኮት ጋር ማነጻጸር እዚህ የእግዚአብሔር ቃል እውነት ውስጥ የለም። የአጋንንት ትምህርት ነው። አለቅ። የአጋንንት ትምህርት። እነዚህንና መሰል በሆኑ ጉዳዮች ላይ ነገም ከነጎዲያም እግዚአብሔር በሰጠኝ ጸጋ የምቀርበው ጉዳይ አለ። ለአጋንንት ትምህርት ርህራሄ የሚባል የለን። ምንም አይነት ርህራሄ የለን። እሱን አንድ ሁለት ጥቅሶችን እናነብና የዛሬውን ፕሮግራም በዚሁ አጠናቅቃለሁኝ። መጽሐፍ ቅዱስ ስለ ስህተት ትምህርቶች ግልጽ አቋም አለው። ይሄንን እኛም እናምን አለን። እስቲ መጽሐፍ ቅዱሱን እዚህ ጋር ላምጣላችሁ። ክብር ለኢየሱስ ይሁን። ሃሌሉያ። እሺ መጀመሪያ የምናነበው ኦኬ ጢሞቴዎስ ላይ ወስዳችኋለሁ። አንደኛ ጢሞቴዎስ ወደ መቄዶንያ በሄድኩ ጊዜ ይላል። ይሄ አንደኛ ጢሞቴዎስ ምዕራፍ 1 ላይ ከላይ ጀምሮ ላንብቡ። መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይልና በእምነት እውነተኛ ልጄ ለሆነ ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስም ከጌታችን ጸጋና ምሕረት ሰላምም ይሁን ይልና ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና
ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። ከነዚህም አንዳንዶች ስተው የሚሉትን ወይም ስለ እነርሱ አስረግጠው የሚናገሩትን ሳያስተውሉ የሕግ አስተማሪዎች ሊሆኑ እየወደዱ ወደ ከንቱ ንግግር ፈቀቅ ብለዋል። አሁን ልዩ ትምህርት የሚለው ቃል ገላትያ ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ ልዩ ወንጌል ብሎ ከሚያስተምረው ጋራ ከሚያስቀምጠው ፖይንት ጋር አንድ ነው። ከሰማይ መልአክ እንኳን መጥቶ ልዩ ወንጌል ላስተምር ቢል የተረገመ ይሁን ነው የሚለው። እዚህም ጋራ የምታዩት አንዳንዶች ልዩ ትምህርትን እንዳስተምሩና አዮ ከዚህ በፊት በወንጌል እውነት ውስጥ ያላነበብ ነው የእግዚአብሔር ቃል ማይነግረን መጽሐፍ ቅዱስ ያልነገረን የተለያዩ ጥቅሶችን በማጋጨት አዲስ መገለጥ እንደመጣለት አድርጎ የስተት ትምህርትን ለሰዎች በመጋት የሚገለጥ አገልግሎት ይሄ አደገኛ ነው። ልዩ ትምህርት ነው። አየው የእግዚአብሔር ቃል አይደለም ማለት ነው። እንግዳ ትምህርት ነው። በዕብራውያን መልእክቱም ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ ይላል። ትምህርት በጣም አደገኛ ነገር ነው ብራዘር። በጣም እንዳልኩ ነው። ያንተን ማንነት የሚቀርጸው አስተምህሮ ነው። ሰዎች ለጽድቅ እንዲጓጉ የሚያደርጋቸው አስተምህሮ ነው። ኃጢአተኛም እንዲሆኑ የሚያደርጋቸው አስተምህሮ ነው። ስለዚህ እዚህ ሀገር ራሱ ይገርማቸዋል። ቸርች ሲጋብዟቸው what is your teaching ይላሉ። ምንድነው አስተምሯችሁ ብለው ጠይቀው ነው። በሆነ ነገር የተቀመጠ የእምነት መግለጫዋን የቸርቿ በወረቀት አድርጋ ትሰጣለች። ያነብና አይ እኔ በዚህ አላምንም አልመጣም ይላል። ችግር የለበትም ነጭ ከዚሁ ጋራ ወደ ምዕራፍ 4 ስንሄድ ምን የሚል ቃል አለ? ከቁጥር 1 ጀምሮ አንደኛ ጢሞቴዎስ ምዕራፍ 4 መንፈስ ግን በግልጥ በኋለኞች ዘመናት ይላል። ይሄ ዘመን ይሄ የኋለኛው ዘመን ነው። ባይዞ ያለንበት ዘመን በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት አልታመምም ግብዝነት እግዚአብሔርን መፈታተን አልደህይም በለጽጋለው ቃል እናገራለው ኔሚት ክሌሚት ጠራዋለው አውጀዋለው የኔ ይሆናል። የሟርተኛ አሰራር፣ የግብዞች አሰራር፣ የሰው ቤት እየዞረ የሚያሟርት በሰው ንግድ ቤት ዙሪያ እየዞረ የሚያሟርት ይሄ እኮ ዘመናዊ ጥንቆላ ማለት እኮ። በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ነው። የአጋንንት ትምህርት እያደመጡ ሃይማኖቱን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የማያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። ይሄ ባክግራውንዱን ስናጠና በተለይም በዘመኑ ከተነሳው ከዚህ ከንስሐውያን ትምህርት ጋር የተገናኘ ታሪክ አለው። ግን በዚህም ዘመን ተመሳሳይ የሆኑ ሰዎችን ወደ ኃጢአት እንጂ ወደ ጽድቅ የማይመሩ አስተምሮች ግልጽ ናቸው። ይሄ ጌታ ትምህርት አይደለም። የማን ነው? የአጋንንት ትምህርት ነው። ስለዚህ ጥንቃቄ እንደሚያስፈልገውና ከእግዚአብሔር ቃል ያፈነገጠ የወጣ ነገር ልንቀበል እንደማይገባ ያሳያል ማለት ነው። ለእናቴ ልጅ ለምን አይሆንም? የእናቴ ልጅ የስተት ትምህርት ከሆነ የሚያስተምረው በእግዚአብሔር ቃል መዶሻ ይፈርሳል። አስተምሮን እናፈርሰዋል። አራራ ለአጋንንት ትምህርት ርህራሄ የሚባል ነገር ጳውሎስም የለውም ጴጥሮስም የለውም። እኔም ሊኖረኝ አይችልም። አንተም እንዲሁ ነው መሆን ያለብህ። ርህራሄ የሚባል አያስፈልግም። ምንም ማመቻመችና ኮምፕሮማይዝ ማድረግ አያስፈልግም። ኦኬ ከላይ እስከታች እናደቀዋለን ማለት ነው። ከላይ እስከታች የእግዚአብሔር ቃል ያላለውን የሚል ከሆነ በቃ ድንጋዩ የሚወድቅበትን ይፈጨዋል፣ ድንጋዩ ላይ የሚወድቅም ይፈጠፈጣል ነው የሚለው። ሁለቱም አስኬድ። በክርስቶስ ጉዳይ የስተት አስተምሮ
በትህትና ቢናገር እንለየዋል። አንገቱን እያቀለሰለሰ ቢመጣ ይለያል። ምህረት የሚባል ነገር የለ። ያን ትምህርት ምን ነው? በእሳት እናነደዋለን፣ በመዶሻ እናፈርሰዋለን። የእግዚአብሔር ቃል እሳት ነው፣ የእግዚአብሔር ቃል መዶሻ ነው። ሃሌሉያ። ስለዚህ ይሄ መግለጫ ለብዙ ነገሮች ምላሽ እንደሚሰጥ አምኜ ነው ያቀረብኩት። የተከበራችሁ የዘላለም ሕይወት ሚኒስትሪ ቤተሰቦች፣ አባላት፣ ይህን መልእክት በመላው ዓለም ሆናችሁ የምትሰሙ የቤተክርስቲያን መሪዎች፣ ፓስተሮች፣ ዘማሪዎች፣ አገልጋዮች፣ በመሪነት ደረጃ ላይ ያላችሁ ሁሉ ጤናማ በሆነው የክርስቶስ ወንጌል ዙሪያ አሁንም ብዙ ስራ እንደሚጠብቀን፣ እረኞች መንጋውን በትክክል መምራት እንዳለባችሁ፣ የእግዚአብሔርን ቃል ያስቀደመ እንዲሆን አሰራሩ በሙሉ የጸጋ ስጦታም ይሁን እንደዚሁም አስተምህሮም ይሁን በእግዚአብሔር ቃል ላይ ከተመሰረተው መሰረት ውጪ እንዳይሆን መጠንቀቅ ነው። መንጋውን በትክክል መምራት ያስፈልጋል። ለምናደርገው ለእያንዳንዱ ነገር እንጠየቅበታል። እዚህ ሀገርም ኢትዮጵያም ላሉ አገልጋዮች መልእክት ከዚህ በፊት 1 ወር ከግማሽ በፊት ያስተላለፍኩት አለ። አልጋ አንጥፈው የተኙ አገልጋዮችን በህልም አሳየኝ እግዚአብሔር። በሕያው እግዚአብሔር ፊት ነው የምነግራችሁ። የቸርቹ መሃል ላይ አልጋ አንጥፈው የተኙ ፓስተሮች፣ ያልተነጠፈ አልጋ ያሳየኛል። እና መልእክት አስተላልፌያለሁ። ጆሮ ያለው ይስማ። እንግዲህ ከዚህ በላይ መቼም በግልጽ ነው፣ እንደዚህ በሚዲያ ነው እየተናገርኩ ያለሁት። አልሰማውም ማለት አይቻልም። እግዚአብሔር የሚመታቸው እንዳሉ ጭምር ዞር የሚያደርጋቸው የእረኞች አለቃ እረኞቹ ላይ ስልጣን አለው። ባይዘው ስልጣን አለው። ንስሐ ማትገባ ከሆነ መቅረዝህን ካንተ ወስዳለሁ የሚለው እኮ ጌታ ኢየሱስ እኮ። በአዲስ ኪዳን በሰባቱ አብያተ ክርስቲያናት ውስጥ ከተላለፉ መልእክቶች በሙሉ ስትመለከት ማስጠንቀቂያ አለ። ማስጠንቀቂያ አለ። እንዲህ በግልጽ ነው ያሳይ። በግልጽ ነው ያሳይ። ሰሞኑንም ብዙ ምነግራችሁ ጉዳዮች አሉ። ኦኬ፣ ይሄ አደገኛ ዘመን ስለሆነ የመጨረሻው ዘመን፣ ሰዎች ቤታቸው መቀመጥን የመረጡበት ዘመን፣ ቤተክርስቲያን ከመሄድ ቤታቸው መቀመጥን እየመረጡ ያሉበት ዘመን። ምን አጋጋጠኝ ምን አላላጠኝ ብለው ማለት ከሚያዩት ከሚሰሙት ነገር የተነሳ እየቆሰሉ የተቃጠሉ የቀሩ ብዙ ሰዎች አሉ። ጌታም እያየ እየታዘበ ነው። ነገሮች ዝም ብሎ እንደዚህ አይቀጥሉም። እንዲሁም ይቀጥል አይደለም። እግዚአብሔር ይቀጣል። አንዳንዶች ይቀጣሉ። እግዚአብሔር አባት ነው። እግዚአብሔር አምላክ ነው። የሚባላ እሳት ነው ተብሎ ተጽፏል። አዲስ ኪዳን ነው። አዲስ ኪዳን የምሕረት ዘመን ነው። የምሕረት ዘመን። ለዛ አይደል እንደ እግዚአብሔር የሚታገሰው። ነገር ግን ራሱ ጌታ ኢየሱስ በተናገረው መሰረት መቅረዝን እስከ መውሰድ ህይወትን እስከ መውሰድ ድረስ ማለት ነው። ህይወትን እስከ መውሰድ ድረስ እግዚአብሔርን ፍሩ። አገልጋይ የምትባሉ በሙሉ እግዚአብሔርን ፍሩ። ፓስተሮች የምትባሉ በሙሉ እግዚአብሔርን ፍሩ። እግዚአብሔርን ፍሩ። ማንም አይመልሰውም። የእግዚአብሔር ክንድ ከመጣ ለማንም ይሉንታ ብሎ እግዚአብሔር አይመለስም። የሚቀጣ ከሆነ በደንብ አድርጎ አስጨርሶ ይቀጣል። በቃ በዘመናችን ያየናቸው ብዙ ጉዳዮች አሉ። በጣም ብዙ አስተማሪ ነገሮች አሉ። የእግዚአብሔርን ሕዝብ ማክበር፣ እግዚአብሔርን መፍራት። እደግመዋለሁ፣ የእግዚአብሔርን ሕዝብ ማክበር። ጉባኤን አክብረው፣ እግዚአብሔርን ፍራ፣ መንፈስ ቅዱስን ፍራ። ተመልሶ ጠላት ሆነባቸው ተብሎ የተጻፈው እኮ ስለ መንፈስ ቅዱስ ነው። በበረሃ አስመረሩት፣ ተመልሶ ጠላት ሆነባቸው የሚለው እኮ መንፈስ ቅዱስን እኮ። ይሄ የዋህ መንፈስ፣ ይሄ ቸር መንፈስ ሰው የማይሰማ ከሆነ ግን
በጣም በጣም መጥፎ ነገር ነው የሚመጣው። ስለዚህ ጥንቃቄ የሚያስፈልገው ዘመን ላይ ነው ያለነው። ምዕመናን እንደ ምዕመናን ኃላፊነታቸውን በመወጣት መሪዎች እንደ መሪዎች ኃላፊነታቸውን በመወጣት ሁላችንም የየበኩላችንን ኃላፊነት በመወጣት እግዚአብሔርን በማክበር ልንኖር ያስፈልጋል። የረዳን አምላክ ስሙ ይባረክ። ወዳችኋለሁ። ነገ ደግሞ ጌታ ቢፈቅድና ብንኖር በሌላ ጉዳይ ተመልሼ እመጣለሁ። ሰላማችሁ ብዝት ይበል። እግዚአብሔር ቤተክርስቲያንንና ሕዝቡን ይጠብቅ፣ መሪዎችን ያበርታ። ጸልዩ፣ ለመሪዎች ደግሞ ጸልዩ። በጣም ከባድ ኃላፊነት ነው። እረኝነት ከባድ ኃላፊነት ነው። ለአገልጋዮች ጸልዩ፣ ለመሪዎች ጸልዩ። ለሚዘምሩም፣ ለሚሰብኩም፣ ለሚያስተምሩም፣ ለሚመሩም፣ ለሚገዙም ለሁሉ መጸለይ ያስፈልጋል። እግዚአብሔር ደግሞ ጸሎትን ሰምቶ የሚመልስ አምላክ ነው። የእግዚአብሔርን ክብር ወደፊት በማስቀደም ስሙን በማስቀደም ክብሩን በማስቀደም ሁላችንም ልንሰራ ይገባል። የረዳን አምላክ ስሙ ይባረክ። ወዳችኋለሁ። ሻሎም ብያለሁ። መልካም ጊዜ። ሃሌሉያ